ቢሊየነር ብሆን የማደርገውን ነገር ከዚዛ ኮንዶሚኒየም ሰርቼ ሰጥ ነበር ለድሃ ጠርቼ በችግር ጎዳና ለወጡ የሚበሉት የሚለብሱት ላጡ ህልሜ ነው እነሱን ረድቼ ኖራለው ዱባይ ፎቅ ሰርቼ። ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተም ደግሞ የኮሜንት ሴክሽን ላይ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደዚሁም አንዳንድ ጥያቄዎች ካሏችሁ በጉዳዩም ላይ እኔን የሚመለከት ነገር ካለ ኮሜንት ላይ ጻፉልኝ፣ በቀጥታ እዛው ላይ መልስላችኋለሁ ማለት ነው። ሁሌ እንደምናደርገው ደግሞ ታዳጊዎችን መልካም ልደት እንላቸዋለን። ለናታይ ዘውዱ፣ ለዲና ዘመድኩን፣ ለኤትኤል ልዑልና ለክርስቲያን ዮናስ መልካም ልደት ይሁንላችሁ። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም ያላረጋችሁ ብዙ ናችሁና አስታውሳችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። እኔ እርሴቴን አረጋለሁ፣ እናንተ ደግሞ ቪዲዮውን ላይክ የምታደርጉበት ሀፍታ ታገኛላችሁ። ላይክ አድርጉና እንጀምር። ከዛ ያው ህይወት ይቀጥላል። ህይወት ይቀ Please. Just cut out that eyes. Bitch. Ahmet. ራበኝ አየጋሪ ችግር ሌላ ወንድ ቢሆን ኖሮ ማለት ነው ራበኝ ተርቤያለሁ ብለ ወፍ እንኳን ገሎ ራሱ አብስሎ ቢሆን ያበላኛል። አንተ ግን ማለት ነው ወስንወጣ ድረስ ጠብቂ። አንቺ መሞት ነው እንደምትፈልጊው? ይሄ የሚያከራክር ጉዳይ ነው እዚህ አሁን። ቅንድቤ እኩል ነው ወይ? ይሄ ነው የሚያሳስብሽ? እና ስጋ እያሳደደን ቅንድቤ እኩል ነው ያለሽ? እና ሲገለኝ ታዲያ ሬሳ ቅንድቤ እኩል ሳይሆን ይገኝ? ቤንች አቤት ትርቦን ትወደኛለህ? እኔ ካንቺ ጋር እዚህ ከምሳቀቅ አባ ናግረልኝ ና እዚህ ጋር ነው ያለን ይሻላል። እቹትልሷ ያንቺ ቢጤ አንዱ ምን አለ መሰለሽ፣ ቤተሰቦቹ ሳያውቁ ሲጋራ የሚያጨስ ልጅ ነውና ምን ብሎ ሰዎች ይነግሩታል? ሲጋራ የሚያጨስ ሰው ህይወቱ ሲያልፍ በአፍንጫና በጆሮ በጣም ጠረን ያለውና ጥቁር ፈሳሽ ይወጣል ብለው ይነግሩታልና ሲሉት ምን አለ እሱ፣ ወይኔ ጉዴ ነው በቃ ከቤተሰቦች የሚያውቁት ልክ ስሞት ነው፣ ስለዚህ ምን ይሻለኛል ብሎ አሰበ ማለት ነው። ስለዚህ አንቺም የሱ ቢጤ ነሽ። ጋሻወቀ እንዴና ጋሻወቀ እርሱን ያወቀ አደነቀ፣ ተራቀቀ፣ ያላወቀ ተጠነቀቀ። ይሁንበት ፏፏቴ ወጥ እንጂ እኮ ቁርጥ ሰው ነው አይደል? የኔ ዛሬ እንግዲህ ለራሴ ጉዳይ መጥቻለሁ። ብዙ ፋይል ብዙ ኬዝ አምጥቼ እዚህ ቤት ተፈቶልኛል። የሰውን እያልኩ የራሴን ዘነጋሁት። ጋሻው ምንድነው እሱ? የኔ ምን እንደሚያዩት እድሜ ሄደ ቤተሰብ ሰው አስገባ ካላገባህ ነው። አዎ እኔ እኮ ሁሌ ጠይቃለሁ እያልኩ ይሄ ልጅ የለውም እንዴ እያልኩ የኔ ቆም የሁሉም ጥያቄ ነው። እና እንግዲህ አንዲት ኮረዳ ወደድ ፍቅር አደረኩ። ቆንጆ እንዴት እንደምወዳት ቆንጆ። ችግሩ በሷ ወገን ወይኔ ስትጠላኝ ትጠየፈኛለች ነው ሙሉት አይነ ምድሯ ነው መስላ እኔ አባት እያለሁ ይሄ የምትጠየፈ ግልብት አደርግልሃለሁ። አካሪ አማራ ዘነበጋሽ ጋሻው ምን ልቀጣ? ትቀጣለህ፣ በደንብ ትቀጣለህ። ምን ታደርጋለህ? 3 ቀን ተከታታይ የሷን ትራፊ የበላችሁ ትራፊዋን አታስተርፍ። የሷ ጋሰስ የሰው ጉማሬ አታስተርፍ። ሌላ ማለት እንትን ለከዳሚው ለኔ አይደለም ለቤቱ ሙክት ቆንጆ ሙክት እና 5 ዶሮ ምናምን ደግሞ ታርዶና አይደል ለተለያየ ድስት ቆንጆ ዶሮ ወጣ አይጋሻዊ ለከዳሚ እኮ እኔ ገንዘቡ ቢኖረኝ እዛው ዴት ይዣት ወጥቼ እንትን አለለም አይደለም ዘላቂ መፍትሄ ነው። ለአንድ ቀን አይደለም ዘላቂ መፍትሄ ነው። ዘላቂ መፍትሄ አይደል ሊበላ አይጋሻዊ። እሷም አንድ አይነት ናችሁ። ምን ለማለት ፈልገህ አዋቂዎች በተሰበሰቡበት አይነ ምድር እንዲያመልጥ ካላረኩ ምን አለበል ወክ እያረክ እንድፈሳ ነው ማረግ። ጉድ በግዛሬ ስንት ነው? የበግና የዶሮማ ካለው በቃ ሀብታም ነው ማለት እኮ ነው። ምን ያስፈልገዋል? ሰላም አለይኩም። ወአለይኩም ሰላም። እዚህ አካባቢ መስጊድ እናገኛለን እንዴ? መገናኛችሁ? አዎ ኑ አንድ ላይ አጥረን አንድ አጥረን ተባለ። ኑ እሺ ተበላ
የስልኩ ጥሪ ዋስተውኩ አንተስ ማርያምን ሙስሊም ነኝ። በቃ ይመጣል። አሁንም ይላል በረኛው ይተኛል። በቃ እቼታችን እንግዲህ ኢንተርናሽናል ዳኛ ነች። ባለፈው ቪዲዮ አይተናል። ገጠመኞቿ በጣም የሚገራርሙ ናቸው። ጫውችም እሺ አለኝ። ምን ሆነ ነው 09 አንዳንድ ይላል ነገር በጣም ነው የምትበሳጨው። ማለት እየተመራ ያለ ቲም ይበሳጭብሃል። የሚመራ ቲም በወደቀ ቁጥር አስባን በረኛ ነው። ተጫዋቾች ቢሆን ቀጥል ትላለ። በረኛ እዚህ ጋር ወድቆ ጨዋታውን አስቀጥልም። በቃ 09 ይላል። ልክ ስመጣ 09 አንዳንድ እኔ በቃ ለይዘዋለሁና በጣም በሽቀው አንዳንዴና ከዛ መጨረሻ ማጫወት ትፈልጋለሽ አለኝ። ቀድመሽ ስልክሽን ነግረሽኝ ሂጂ። ልክ ስትሬቸሩ ሲወጣ ማለት ነው ስትሬቸር ይምጣልክ ምናምን ይባላል። በረኛ ነው አይወጣም። ስትሬቸር ምን ያደርግልሃል? እኔ አንድ ነገር ልንገርሽ አለ። አንቺ የስልክ ቁጥርሽን ካልሰጠሽኝ ይሄን ጨዋታ አጫውተሽ አትውጪም። 4 ነጥብ አለ። እንዴ ከዛ እሱ ሄደ። አንተ ፋራነክ እንዴት ነው እዚህ ጋርም ሰጠ? ጥሩ ተጫውተ በጣም የጌሙ ምርጥ ተጫዋች ሆነ ስትወጣ ሰጣለሁ እንጂ ተነሳ እናቴ የሚያዘውንም በቃ ተአሞራ ነው። እዛ ወዲህ በቃ ከዛ ኮቹ እስኪገረም ድረስ ስለ እውነት እኮ ነው ኮቹ እስኪገረም ድረስ እዛ ቲም ነበር መጣሽ። እዛ መጣ እኔን ወጣና ፎርት ኦፊሻል አካባቢ ልክ ሲመጣ በጣም ሳኩኝ። ማለት አንተ ገገማ ነህ እንጂ ለስንቱ ተጫዋች ስልክ ቁጥር ሰተን እንችላለን። እውነት ነው። ይልቅ ጥሩ ተጫዋች እንድትሆንና እንድትመረጥ ስላደረኩ ቴንኪው ብለኝ ሂድ በቃ አልኩት። እና ያው በጣም ነው ኮቾች ከዛ በኋላ መጥተው ምን ብለሽ ነው ምንድነው እና በቃ ሁሌ ለምንድን ነው ሴቶች ማይዳኙን ታዲያ እንዲህ የሚወረወሩ? ስሙኝ፣ አዲስ አበባ ውስጥ እብድ አልቀነሰባችሁም? ሰው ማበርትቶ ነው ወይስ ምንድነው? ሙአዝ መንገድ ላይ ብቻን እየለፈለፍክ እየሄድክ እብድ ቀነሰ ትላለህ እንዴ? ሰው እኮ አንተን ነው ይሄ ልጅ ምን ሆነ ነው እያለ ያለው። መጀመሪያ ወደ ውስጥ ማየት ያስፈልጋል። በነገራችን ላይ ሰርጌ ግንቦት 16 ነውና ራሴን ጭንቅትና ጽድት ማድረግ አለብኝ ብዬ ምርጫዬ ወዳረኩት አዲስ ክሎስፓ እያመራሁ እገኛለሁ። ተከተሉ ሉላ። እሺ አሉላ እንግዲህ ይሄን ማስታወቂያ ሰራ። በዚህ ማስታወቂያ ምክንያት ታውቃላችሁ ከዚህ በፊት ፊት ለፊት የሚናገር ሰው ነው። የሚያየውን ጉድለትም ችግርም በኳሱ ላይ በኳስ ዙሪያ አንዳንድ ጊዜም ብዙ ጋዜጠኞች የማያደርጉትን የማን ደጋፊ እንደሆነም የማንቸስተር ደጋፊ መሆኑን በይፋ የተናገረ እንደዚህ አሉት እንደዚህ አይነት ነገሮችና ይሄ ማስታወቂያ ከሰራ በኋላ ግን ሜም እየተሰራበት ተቸግሮ ያለውን እንስማ። በጣም ያዝናናል። በሲዲ ቤት የለም ጥላቻና ዱላ የሻሺ አምባሳደር እንዴት ነሽ አሉላ ብሏል። ደህና ነኝ አሉ። የሻሺ የምትሏት ወጣ ደህና ነኝ ለማለት ግን ለግጥሟ እንዲመች እኮ ነው። አሁንማ ተመቻቸው። የሆነ አንድ ማስታወቂያ ላይ ግርምዬ ካየው የሆነች ፌስታል ነገር አድርጌ የሻሺ እያሉ እንዴ እኔ እኮ ደግሞ አጋጣሚ እኮ ነገር ይገንብኛል። ድጋሜ ኤዲተሩን አውጣው እያልኩት ከነ ፌስታሉ አያስገባኝ የሆነ ምን አለ የሮሜ ማስታወቂያ በስራ ይሻል ነበር ከዛ ላይ ቀር ፖስት ያደርጉት እሱም ብቻ ደግሞ ስክሪንሻት ያደርጉት ሻሼ ስም አልጠራቸው ራሱ ብዙ ኳስ ተጫዋቾች የቀድሞ ተጫዋቾች ፖስት አሬ ልጅ ተወሉት ወሬት ያመራል። እኔ ደግሞ ነገር ቪዲዮውን አላየሁት ሙሉን ከተለቀቀ በኋላ ይላል ለካ ከነ ፌስታል ምናምን ጠምጥም ይላሉ። ምንድነው ኤዲተሩ ዋናው ኤዲተሩ ጋር ደውዬ ቀለል ነው እንዴ ችግር አለበት እንዴ ከኔ ካየው ታዲያ ኤዲተሩ ያርሰናል ደጋፊ ነው ወይ ሌላ ኤዲተሩ ያርሰናል ደጋፊ ተነቅቶበታል። ምንም ጥያቄ የለውም። ኤዲተሩ ያርሰናል ደጋፊ ይጣራልን። ምን ሜም ብቻ ቪዲዮ ሁሉ እየተሰራበት ነው። ኤምኬ ወይ ባጢስ ብላችሁ ብራንድ የማንቸስተር ዩናይትድ ደጋፊዎች ላገባ ነው ማስተርሷ ላይ ደግሞ ሚስት እንጨምርባታለን
ጌት ሬዲ ዊዝ ሚ። ወይባ ጢስ ገብቶ እንደዚህ ሊያምርበት የሚችለው የማንቸስተር ዩናይትድ ብራንድ ደጋፊ ሆነው አሉቲ ብቻ ነው። ሙአዝ ትባረር ነበር። ተመልከተው ጭሱ ሙአዝ ትባረር ነበር። ጎስት ፎቅ ካልተቃጠለ ለአንተ የሚሆን ጭስ አይኖርም። ባይዘው እኔ ማስተርስ ስላለኝ ነው። ላገባ ነው ወይባ ጢስ ገብቻለሁ። ሁላችሁም ኤምኬ ወይባ ጢስ በላችሁ ካጠነ ኤምኬ ይጠን በሉኝ። ለሶስት ሰው ጊቫዌ ያዘጋጅቻለሁ። ኤምኬ ወይባ ጢስ ብራንድ ለሆነው ማንቸስተር ዩናይትድ ብቻ ቅቤ ያቀቡኝም እንዴ? ክቡራትና ክቡራን እንግዲህ በባለፈው ቪዲዮአችን ላይ የአሌክስንና የወቸ ጉዷን ደግሞ ሆስት የማሂን ውዝግብ አይተን ነበረ። እሱ ምንም በዛ ሰዓት መልስ አልሰጠም ነበረ። አሁን ትላንትና መልስ ሰጥቷል። እሷም አንስታው የነበረቻቸው ነገሮች አሉ። እዛ ቪዲዮ ውስጥ ተናግሮኛል ያለችበት መንገድ አለ። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማሂ በጣም የሚነበረኝ ጸባያ መጀመሪያ ይሄ ነበረ። የሚታወቅ ቲክቶክ በደንብ የምታውቅ ማሂ ግን ምን እሺ ልጁን አላስወራልሽው ቄጤማ ራሱ እንዳንቺ መች ጎዘጎዛ። በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎ ሰርቷል። ማርያም በጣም ነው ያበሳጨኝ። ማለት ብልግና ነው ባይዞ የሆነ ነገር ሆነ እኮ ምናምን ብሎ ተምብኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሴቷን ፈጣሪ ልቦና ይስጣት። እስኪ ተረጋጊቱ። በዚህ ልክ ጩኸት ማንን እንስማ? እዚህ ጋር እንግዲህ የተነሳባትን ኮመንት ነው ያነበብኩት ብሏል። እና ኮመንት ሲያነብ የሚታይበት ቪዲዮ ነው። ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ ባይዞ ከሁሉም ነገር ብሎክ ያለው ያው እኔ ይወላችሁ እውነቱን እናውራ ከተባለ ማሂ በጣም የሚደብረኝ ጸባያ መጀመሪያ ይሄ ነበረ። አላቅም ለመድኩት ይሁን እኔ እንጃ እንዴት ነው አሁን ኖርማል ሆኖብኝ ላሽ እያልኩኝ የሆነ የማየው ነገር ነው። ጆሮዬ ለፊልተር እያረኩት እያስወጣሁት የማየው ነገር ስለሆነ ይሁን እኔ ብቻ she's doing best። አሪፍ ጥያቄዎች ትጠይቃለች። የሆነ የሚያቅለበለባት ነገር አለ አውቃለሁ፣ ግን እኔ እንጃ እንዴት ባላየ እያለፍኩት እንደሆነ ብቻ ይኸውላችሁ በረንብ የማሂን ነገር ለማየት በረንብ እንዲገለጽላችሁ አምለው ነገር እንዲገለጽላችሁ የቢቦይ ቶሚ ይሄ ምርጫ የሚለው አለ አይደል ነነቢል ምናምን እንደዚህ ጀመውን ተሰብስበው ምናምን ነገር እነ ኬሳይን ገልብጠው የሰሩትን እንትን ሄዳችሁ ይዩ። ሲራንዛ ማን አታሶራቸውም ከኋላ ሆነ እኔ እንደው ኮሜንት አረኩት ለመጀመሪያ ጊዜ ይዛል። ማን በህይወቴ ኮሜንት እንደዛ ጽፌ አላውቅም። በቃ እስቲ ባልጻፍኩት ምለው ኮሜንት ነው ያለው እንዳታነቡት ደግሞ ብቻ። በአጠቃላይ ማሂ አታሶራም፣ ለምዷ ነው ተረዷት። የዛን ያህል ግን ደሞስት ጥሩ የሆነ ኳሊቲ ያላት እና ጥሩ ነገርን ይዛችሁ ያንን ባልሰማ ለማለፍ ሞክሩ። ያው እሱ ልጅ መንገድ ላይ ባገኘው ምንድነው ማረገው እያልኩ እያሰብኩ ነበር። አዋራዋለሁ አልፌው ነው የሚሄደው ወይስ ምንድነው የሚፈጠረው? አኮርድ ሲቹዌሽን ላለመፍጠር ማስመሰል ይኖርብኛል ምናምን እያልኩ ነበር። አላገኘሁትም። ታገኙኝም እንዳትጠቀኝ እንዳታወራኝ እንዳያዋራኝ ማለት አስቀይመዋለሁ። ማለት የዛን ጊዜ የነበርኩበትን ሲቹዌሽን እኔ ነኝ የማውቀው። ገባህ? ሉዝ ማረገው ነገር አይነት ቢሆን ኖሮ ሉዝ አስደርጎኝ ነበር። እሱ ደግሞ ፋየር ቤንዚን የጨመረ ከብዙ በጥቂቱ እሱ ቪዲዮ ላይ የተናገራቸው ነገሮች እዚህ ላይ ያየናቸው ናቸው። ከዛ ውስጥም ደግሞ አሪፍም ነገር እኮ የተናገረበት ቦታ አለ። ያንስታችሁ ኳሊቲዋ ምናምን ጥያቄዋ ተዘጋጅታ ነው የምትመጣው የሚለውን አፕሪሼት አድርጎም የተናገረበት ቦታ አለ። ሁለተኛ ደግሞ ሪያክሽን ቪዲዮ እንደሚሰራ ሰው ደግሞ እሱ የተሰማውን ስሜት ደግሞ ሪያክት አድርጓልና ይሄ ለሷ አልተስማማትም። ያው ይደብረኛል ቶሎ አላሰራ ማለቷ የሚል ነገር ነው የተናገረውና ይሄን በፊት መናገሩ አልተስማማትም። ግን እሱ እንደገና ለዚህም መልስ ሰጥቷል። ኦራ በረንብ ግልጽ ይሆንላችሁ ይመስለኛል። የሆኑ ሚስ ያረጉ ነገሮች አሉና ማብራራት ሳይኖርብኝ አይቀርም። እንጀምራለን። ቲክቶክ ላይ ያየው ተቆራርጦ ምናምን እና ምንድነው ነገርየው የቆየ ኬዝ መስሎኝ ነበርና እንደ አዲስ ተነስቶ ምናምን ስም መጥራት አልፈልግም፣ ግን እያረገችበት ያለው ወይ ደሞ ውስጥ የሚያስጠላ ወይ ነው። የሷ ተከታዮች አድናቂዎች ምናምን ተረጋጉ። በደንብ በወረቀት ደረጃ ተጽፌ ነው እያንዳንዱ ጥያቄዎች ቁጭ ብያይቼ ምናምን ነው እኔ ራሴ የመጣሁት። ከቪዲዮን ጀምር የአንድ በር ሲቹዌሽን ላይ እኔ ምንም ኢንቮልቭ ያደረኩት ነገር የለም። ቪዲዮ ኮሜንት የተሰጡትን አነበብኩ። ዛሲት ምንም ያጋገልኩት ነገር የለም። ሶ ኮሜንት ማንበብ ማጋጋል ሲቹዌሽን ለሷ ከሆነ ከመሰላት አብሶ ሶሪ ለሱ ግን አይደለም። በቃ ሰው እዛ ጋር አስተያየት የተጻፈውን ነው የተናገርኩት። እንደዛ ያህል ነገር እንትን የሚል ነገር አይደለም። ከዛ ደግሞ የማይክ ችግር ስለነበረ ነው ቦግ ያለው ምናምን ነው አይደለም። አታስወራሙ ያው ከዚህ በፊት ኤፒሶዶች ላይ ብዙ ኤፒሶዶች ላይ ተብሎ ነበረ። ከዛ በፊት የነበሩት ኤፒሶዶች ላይ ከዛ በኋላ እሷ የሰጠችው ምላሽ ምንድነው?
ምንድን በቃ ከዛ እንደውም ካልተሳኩኝ ሌላ ፖድካስት ላይ እኛ እናስወራለን ግን ደስ የሚለው ማናስወራውና እንደዚህ ነገር ከሆነ ነው ለሲቹዌሽኑ ብለን ነው እንጂ ይዛርለም ተባለ። ከዛ ውጪ ደግሞ ማየት ከፈለጋችሁ ተምሌኑም እዚህ ጋር አስቀምጥላችኋለሁ። የቢቦይ ቶሚ የምርጫ የሚለው ቪዲዮ አለ። በድጋሚ ስለዚህ ቪዲዮ አነሳላችኋለሁ። በደንብ ባክግራውንድ ላይ ስሟት። የኔ ችግር ከሆነ ንገሩኝ። ከጾታ ጋር የተገናኘ ሙያ አለ። እኔ ሴት ስለሆንኩ ነው። ምንም ከሴት ጋር የሚያገናኘው ነገር የለም። እኔ ወጣቶችንም ሴቶችንም እናቶችንም የማከብር ሰው ነኝ። እንደምታየው አይነት አይደለም። ጾታ ጋር ማገናኘት ከሆነማ እንደው እንዳንቺ እሳቤና እንትን ቢሆን ኖሮ ከዚህ በፊት መሰሪያቸውን ጾታ ነክ የሚያስጠሉ ነገሮች ሰሪ ምን አስበህ ነው የነበረ ሰዓት ላይ ማለት ነው። ምን አለኛ ምንም ባላየ ይመቻት ብለን ነው እንትን ያልነው። እሱን ከፈለጋችሁ የድሮ ቪዲዮዎች ላይ ገብታችሁ ይዩት። ወንድ ነክ ምንድነው ወንዶች እንዲጠሉ አይነት ወንድ ጠሌና አሳሰብ እንዲኖር የሚደረግ ነበር። ብቻ ምን ጥቅም አለ? ከዛ ደግሞ የተወራው ነገር ተባለና ምናልባት እኔ ያው እንደዚህ ብሎ ምላሽ ሰጥቷል። ሙሉ ቪዲዮ አለ እሱ ቻናል ላይ ገብታችሁ ማየት ትችላላችሁ። ግን እንደኔ ቀላል ነው ነገሩ። ምንም ያን ያህል የከፋ ነገር የለውም። በዙሪያቸው ደግሞ ብዙ ኮንተንት ክሬተሮች ይኖራሉ፣ ብዙ የሚያውቋቸው ሰዎች ይኖራሉ። ስለዚህ ቁጭ አድርገው ከስክሪን ውጪ ከኦንላይን ውጪ ቢያነጋግሯቸውና ሰላም ቢፈጥሩ አሪፍ ነው። ምክንያቱም እሱም ተናግሯል እንዳለው ኮንተንት ክሬት የሚያደርጉ ልጆች ኢትዮጵያ ውስጥ ሰርክላቸው በጣም ቅርብ ነው። በሆነ ቦታ ኢቨንት ላይ ያገናኛሉ የሆነ ነገር ላይ። ስለዚህ አብሮ ለመስራትም ወደፊትም ምናምን አላር ሰላማዊ ቢሆን አሪፍ ነው ማለት ነው። ስለዚህ በትክክልም በባለፈው ቪዲዮ እሷ ስም አልጠቅስም ብትልም እሱ እንደሆነ ተገምቶ የነበረው ትክክለኛ ነገር ነው። እሱ ምላሽ ሰጥቶበታል ማለት ነው። እንግዲህ ሰሞኑን ማለት ነው ትንሽ የሆነ አላስፈላጊ አተካሮ እያየው ነበር። ሂፕ ላይ ማጀመረው ልጅ ማይክ ቴዲ ምናምን። ያው አዳማጭ ከሆናችሁ አዳምጣችሁ ለዩ። ዋና አሳሳቢ ነገር አለ። ለምሳሌ እዚህ ቲክቶክ እንዲ ሶሻል ሚዲያ ላይ ምናምን ብዙ ሰው ለምሳሌ ቀለበት እያደረገ ነው። ወንዱም ቀለበት እያረከው ነው፣ ሴቷም የተደረገልሽ ነው። በተለይ በዚህ አመት ምን እንደነካችሁ አላቅም አብዝታችሁታል። እና መጀመሪያ ማን ነው ይሄን እድል ያመቻቸላችሁ? ማወቅ ያለባችሁ መጀመሪያ ይሄን እድል ማን ያመቻቸላችሁ? እናንተ ኢንጌጅመንቱን ነው ፌመስ ያደረጋችሁ። እኔ ግን ቀለበቱንም ኢንጌጅመንቱንም ፌመስ ያደረኩት ማን ነው? እኔ ነኝ። ሶ የመጀመሪያው ነኝ ለማለት ያክል ነው። ይመቻችሁ ልጅ ቢቦይ ያ ለምታውቁት ቢቦይ ቶሚ እንግዲህ ከዚህ በፊት ብዙ ጊዜ ተንበርክኮ ቀለበት አድርጎ ነበርና ያው ፌል አድርገዋል በአብዛኞቹ። አሁን ግን ገርል ፍሬንድ አለችው። ያርጋ አይታወቅም። ስለዛ በቃ ጀማሪው እኔ ነኝ እያለ ነው አሁን ፉክክሩ እሱ አይደል። ሰይፉ ፋንታሁን እነዚህ ልጆች ለማቀሳሰር በጣም የቀለለው ይመስላል። ልጅ ሚካኤል ሰይፉ ላይ ቀርቦ እንደተናገረው ከሆነ በአሌክስ በጣም የተናደደ ይመስላል። በዛ ላይ ደግሞ ከየት ነው የመጣው አላቆም ሲል ተደምጧል። አግኝቼው አላውቅም፣ አንተዋወቅ። ያው የአሌክስ ሙዚቃዎቹ ቀጥታ ስድብ ስለሆኑ ማለት ነው። ለማንኛውም ግን ልጅ ሚካኤል አሌክስን እንደሚያውቀው ላስታውሰው እስቲ። የለዛ አዋርድ ላይ ሳሚዳን 2 ሽልማቶችን በልቶ ነበር። እናም የዛኔ ልጅ ሚካኤል መድረኩን ረግጦ ይወጣል። በምንም ገምተን አልነበረምና እንግዲህ ያለን አማራጭ መውጣት ነው ብለን ተነስተን ወጣን። ታዲያ ቴዲዮና አሌክስ ይሄንን ሙዚቃ ለቀውለት ነበር። የጸቡ መነሻ እንዴት እንደሆነ የዛሬ 2 ዓመት ቪዲዮ ሰርቼላችሁ ነበር። ቪዲዮውን ከታች ሜንሽን አደርግላችኋለሁ እና እዛ ላይ ገና ጸቡ ሲነሳ ዘዌስት የሚባል ሰው ነበር ብያችኋለሁ። ዘዌስት ማለት ይሄ ነው። ለምን እንደተጣሉ ሌላ የማናቀው ሚስጥር ካለ ከሱ ብንሰማው። እናም ልጅ ሚካኤል እንዳለው አሌክስ ሳይጠራ ራሱ ዘው ብሎ ገብቷል ብሏል። በቦሌም በምትለው አልግባ ብሎ እንደሆነ ገባልና እሺ በቃ ይሁናል ማለት ነው። ታዲያ የተጠራው ቴዲዮ ምን አይነት ሙዚቃ እንደሚለቅ መገመት ነው እንግዲህ። ይሄ ሜጃ የሌለው ቲክቶከር ስለ መላጣዬ ሌላ ጊዜ እናወራለን። አላቀው ማለቱ ያው በአብዛኞቹ ብዙ ሰው መሀላቸው ያሉ ሰዎችም የሚያውቁ ሰዎችም እንደሚተዋወቁ በደንብ እየተናገሩ ነው እና ልክ አይደለም ውሸትም ነው ተብሏል። ሌላው ደግሞ ከሳሚዳን ጋር ያለው ነገር ነው እንግዲህ። ሳሚዳን የዛን ጊዜ ሽልማቱን በመውሰዱ ያው ከዝግጅቱ ጥለው ወጥተው እንደነበር በራሱ አንደበትም በስልክ እነ ሰይፉ ጠይቀውት መልሶ ነበር እና ሳሚዳን አሁንም እንደኛ ለመሆን የሚሞክሩ ኮሜንት የሚመልሱ ምናምን ብሎ አንድ ፌስቡክ ላይ የጻፈ ጽሁፍ አለች እና አንተን ነው ወይ አይነት ነገር ተጠይቆ ይሄም ብሏል። ሳሚዳን ብዙ ጊዜ ለአድናቂዎቹ ይገባና ከስር መልስ ይሰጣል እና ቃለ መጠይቅ ሳደርግለት እንደውም እዚህ ጋር ሳሚ ለምንድን ነው እንዲህ የምታደርገው? ብዙ ጊዜ አልተለመደም
በዝነኛ ሰዎች አልኩት። ስለ ጊዜ ብዙ ሰዎች እንደዛ ይሉኛል፣ ግን እኔ በቃ ለምን ምናምንና ብሎ ምን ላይ ሰጥቶ ነበር። በኋላ ላይ እንደገና የሆነ ነገር ጽፎ አየሁኝ። ምንድነው ብዬ ሳይ የኛን መንገድና ልጅ ሚካኤል የተከተሉት ዳር አለ ወደ ቢፍ ልግባ አይነት ነገር ለምን በዘፈና አረጋው ሳሚ አዩት ሳይ በጣም ነው የሳኩት። የኔ ስታይል ነው የሚለው እሱ። አይ እንደሱ ያለ ኧረ የሱ ይለያል። ምን ያህል የሱ እኮ በጣም ከባድ ነው። አንዳንዴ እኮ ትፈራለህ እኮ የሱ ይለያል። ለምን መሰለህ እንዴ በቃ እጁን ሰብስቦ መደባደብ ነው የሚቀረው። በኃይለኛው ነው የሚናገረው። እኔ ይኸውልህ ሶሻል ሚዲያ ላይ የምመልስላቸው ጓደኞች አሉኝ። ሶሻል ሚዲያ ላይ ያወቅኳቸው ቢነቅፉኝም ምንም ቢሉኝም እመልስላቸዋለሁ። በቃ ምክንያቱም ኖርማል ነው። በአራዳ ሙድ እንትን ብለህ ነገሩ እንትን የሳሚ ይለያል። የሳሚ ያው እንዴ ልጽፍ ብለህ ኧረ መልስ ብቱ ብለህ ትተዋለህ። ምክንያቱም ኃይለኛ መስደድ ነው የሚሰድብህ። እና እኔ የሆኑ ሊያውም የተወሰኑ ልጆች እኮ ነው የመለስኩት። አንዳንድ ሰዎች የኛን ስታይል መጠቀም ምንድነው የሳሚዳን ተጽዕኖ ምናምን አለ። ኧረ አባቴ አንተን የሚያክል የለም። ማኛለ ነገር እውነት ይሁንና ዛሬ እኔ እናንተ መጨረሻ የኔ ፍቅር ላይ ሆነም እኮ ይችላል። ምን ታማሚ ያለ ሬሳ አለ። ልትቀስቅሱ ነው እንዴ? ይቅርታ ተረጋጉ እንጂ ውጤቱን እንደሚከተለው አንባለሁ። እሺ እንደፈራሹ ነው። ባለቤትሽ የስንፈቶ ሲተጠቂ ነው አይደል? እንግዲህ መለየት ነው እንፈልገው። ከዚህ ሌላ ምንም የቀረኝ ነገር የለም። ምን ማለት ነው እንዴ? ትዳር እኮ ትርጉሙ መተኛት ብቻ አይደለም፣ መጋደም ብቻ አይደለም። እውነት ነው። ይሄ ምስኪን ያዳም ዘር ደከመ ተብሎ ጥለሹ ልትሄጂ ነው እንጂ እኔም ወንድ ልጅ ነኝ። የመጣችሁት ደግሞ ዶክተር ጋር ነው። ዶክተር መርዶ ነጋሪ አይደለም፣ ሶሉሽን ሰጪ ነው። እንዴ መፍትሄ ያለ ነው። መፍትሄ ያለ እሺ። ለአንድ ወር የሚቆይ መድኃኒት ነው። እሺ ታዲያ ስንፍና አይፈልግም። መድኃኒት ፈልጋለህ አይደል? አዎ። በቀን 3 ነው የሚወሰደው። ሁሌ ጧት ንጹህ የወለጋ ቂቤ አንዳንድ ማንኪያ ሳይነጥር። እንዴ ዶክተር የወለጋ ቅቤ ከየት ነው የማመጣው? ከየት አገኛል? መድኃኒት ፈልጋለህ አይደል? ከየትም ብለህ አምጣዋ። እንዴ ነው ወይስ ሙዝ ምናምን የሚገባበት ልትውጥ ነው? ተው እንጂ። እሱ አይሆንም። ምሳ ሰዓት ላይ የአርባ ምንጭ ፎሰሴ። እሱን ደግሞ ከየት ነው የምናገኘው? የአርባ ምንጭ ፎሰሴ ዶክተር ረጅም ሰዓት መተኛት ትፈልጋለህ? አትፈልግም? እሱማ እፈልጋለሁ። አንቺስ መደሰት ትፈልጊያለሽ ወይስ አትፈልጊም? እኔ በጣም እፈልጋለሁ አይደል? ስለዚህ አግዟ። እሺ አግዟለሁ። አብራችሁ ታገሉ። ባንዴ አይዳንም እንደዚህ አይነት እንትን ትግል ይፈልጋል። እሺ እራት ላይ ንጹህ የጎጃም ማር 2 ማንኪያ። ዶክተር እያልክ ያለው ነገር ገብቷል? ወለጋ፣ ጎጃም፣ አርባ ምንጭ እንዴት ነው ነገሩ? ተራራቀብህ አይደል? አዎ ዴዲኬሽን ይፈልጋል። ባንዴ አይዳንም። ታገል ብያለሁ። እሺ መድኃኒት ትፈልጋለህ? አትፈልግም? እፈልጋለሁ። ትደሰታለች? አትደሰት? ትደሰታለች። በቃ ይኸውልሽ በዚህ አንድ ወር ውስጥ ይሄንን መድኃኒት ወስዶ ምንም አይነት ለውጥ ካላሳየ ስልክሽ ምንድነው? 15 ፕሮ ማክስ ነው። ለልደታው ነው የገዛውላት ቅርብ ጊዜ። አይ ዶክተር 15 ፕሮ ማክስ ገዝተህ ሰጠህ አይደል? ካፈርኩ አይመልሰኝ ነው ነገሩ አይደል? እንግዲህ ጥሩ ኳሊቲ ነው ያለው ስልክሽ። ወደ 50 ኤፒሶድ የሚሆን ስቶሪ ታይም በሱ ስንፈቶ ወሲብ ዙሪያ ቅረጪና ፖስት አድርጊለት ካልተሻሻለ። እሺ ፕሮ ማክስ ሰጠሽ ሰማኛለህ። በዚህ አንድ ወር ለውጣት ታሳይና ፖስት አድርጊለት። እውነት እኮ ነች። ስቶሪ ታይም አሁን ትሬንድ ሆናለች አይደል? ያሳለፉትን ነገር መተው ዝክስክ እንዲያርገውኝ እንዲብሎኝ ወንዱም ይመጣና እንዲብላኝ እንዲያርጋኝ ገበና የሚባል ነገር ቀረ። ለ29 ዓመታት ሴት ነኝ ብሎ የኖረውን ወንድ ፖሊስ በቁጥጥር ስር አዋለው። አቶ አስፋው ደግፌ የተባለው የ47 ዓመት ሰው ስሙን ለውጦ ቀሚስ በመልበስ ግርድና እየተቀጠረ እንጀራ በመጋገርና ወጥ በመስራት በጠቅላላው ሴት መስሎ 29 ዓመት ከኖረ በኋላ በፖሊስ ምርመራ ጾታው ተረጋግጧል። አቶ አስፋው ወይዘሮ አሰፋሽ በሚል የሴት ስም 29 ዓመት ሲኖር ጾታው ወንድ መሆኑን ያወቀ ሰው እንዳልነበረ ተረጋግጧል። ከብዙ ሰው ቤት በግርድና ከመቀጠርም ሌላ በደብረ ዘይት ከተማ ቤት ተከራይቶ ጠላ ይሸጥ እንደነበርም ታውቋል። ሚስጥሩ የተገለጠው አቶ አስፋው ወይም ወይዘሮ አሰፋሽ እህል ሰርቋል በመባል በፖሊስ ሲመረመር መሆኑ ተመልክቷል። በግርድና ተቀጥሮ ሲያገለግል ከተቀበላቸው የምስክር ወረቀቶች መካከል አንዱ ብቻ በወንድ ስም ይጠራዋል። አቶ አስፋው ካሁን ቀደምም እንደዚሁ ዱቄት እንደሰረቀ ተመስክሮበት ፍርድ ቤት ቀርቧል። የተመቸኝ ስሙ ነው። አቶ አስፋውን አሰፋሽ አርጓት በቃ ምንም እንዴት ቻለበት ግን 29 ዓመት ሙሉ እንዴ! በጣም ቀላል ጊዜ አይደለም እኮ እንዴ! ለአንድ ቀን እንኳን መተወን ይከብዳል እንኳን ለዚህ ሁሉ ዓመት። መቅዲ ሀብታም ሆነሽ ከምታለቅሽና ልክ እንዳሁኑ ደሃ ሆነሽ ከምትስቅት ይሻልሻል። ሀብታም ሆኖ ማልቀስ
ከቅርብ ጊዜ ወዲህ በተለይ ገንዘብ ደስታን አይገዛም የምትለዋ ነገር ክርክር እያስነሳች ነው የመጣችው። ምክንያቱም እንደኔ ደስታን ይገዛል ገንዘብ ብዬ ነው ማምነው እኔ። ምክንያቱም የምትፈልጉትን ነገር ስታደርጉ ህልማችሁን እንድትኖሩ ካስቻላችሁ ገንዘብ ደስታችሁን ገዛው ብዬ ነው ማስበው። ስለዚህ ገንዘብ ደስታ ይገዛም የሚለው ነገር ብዙም አያስማማም። ምናልባት ደስታ ደግሞ ሁል ጊዜ ከመሳቅ ጋር ወይንም አለ አይደለ ይሄ ለግዠሪ ነገሮች ከመብላት ከመጠጣት ጋር ብቻ አይያያዝም። ብዙ ነገሮች መገለጫ ስላሉት ማለት ነው። ስለዚህ እንደኔ ገንዘብ ደስታን ይገዛል ብዬ ነው ማምነው። እናንተስ ምን ትላላችሁ? የህይወት ነፍሴ ስለሆነ ለመኖር ሲልቤ በእግሬ ላይ ጨከነ ለመኖር ሲልቤ በእግሬ ላይ ጨከነ ካንዴም ሁለት ሶስቴ ለሞት ያደረሰኝ ከምሞት ይሻላል ጎሎ ቢያስነክሰኝ የዘንባባ ማር ነው ጣፋጭ ነው መኖርህ እልክ ተመስገን በል ላዳነህ ለጥላሁን ገሰሰ ተመስገን በል ላዳነህ እግዚአብሔር የኔማ ቴዲዬ የሚገጥመው ግጥም ደሞ ከፍሬምባ ከቅልጥም የሚጥም ታማኝና ተወርኖ እንደማማቾቹ ያላቸው አርካይቭ በጣም የሚገርም ነውና አንዳንዴ እንደዚህ ሳብ ያረጉና ጣል ያረጉልናል። ይሄም ቴዲ አፍሮ እንግዲህ ለጥላሁን ገሰሰ ሊጠይቀው ሄዶ የገጠመለት ግጥም ምናምን ነው። በጣም ደስ ይላል። ለኮንተንት ክሬተሮች እኔ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። 6 ሚሊዮን ፎሎወርም ይኑርህ ክርስትና አባት ብቻ አንተም ፎሎ ያርጉ፣ እኔ አይመለከተኝም። አሁን ይሄንን ነገር ምን ነገር ይሄን 5 ቀን ሰላም ስጡኝ፣ ይቺን 5 ቀን ሰላም ስጡኝ። በቃ እንዳደርሱብኝ አልደርስባችሁም። ስለዚህ ማሂና አሌክስ ዩቲዩብ ታርቁ። ይሄን 5 ቀን ቲክቶክ ትብስ ዩቲዩብ ትብስ ተባብላችሁ ታርቁ። እኔ ማሂንም ወድሻለሁ፣ አሌክስም እኔ ትመቸኛለህ ያለው ምናምን ነገር ምንም ነገር አልፈልግም። የኢትዮጵያ ፖለቲካዊ ፓርቲዎች ቅስቀሳችሁን በእኛ ላይ አይደለም የምትቆነኑት፣ እንዳትቆነኑ ተናግረናል። ዶክተር ጋርፊልድ ማንም አንድ ሰው በዚህ ሳምንት አታጠቢም አታስቆምም። ማጥበብም ማስቆምም አይቻልም። በቃ ታይባ ጆኒ ማኛ ይቺን 5 ቀን ይቺ ቻሌንጅ እስክታልቅ ድረስ አንድ ሃይማኖት በቃ እኔ በጣም ነው የምትመጣ አንድ ሃይማኖት በቃ አትገለባበት ለማከብረ ነው። ልጅ ማይክ ቴዲዮ ቆንጨራ በጀርባዬ ቅማል አሳከከኝ ኤሞቢ ልጅ ኤብ አስረግዣ ጠፋው ተከራይቼ ብር አልከፈልኩም አይዛክ አዲሱ ሚስተር ብሊንግ ንጉስ አሌክስ ንጉስ እያንዳንድሽ ሰላም ነው የምፈልገው። ይሄን 5 ቀን አጀንዳ ምንም አጀንዳ አልፈልግም። አጀንዳ ካለ መጥቼ ኮንተንት ስለምሰራ አሳርፉኝ እያለ ነው። በስቶበት እኮ ነው። ሰላም እንዴት አደራችሁ? ዛሬ አንድ ዜና አለኝ። መልካም ክፉም ዜና ነው። መልካሙ ዜና ልንገራችሁ ነው። መልካሙ ዜና ይሄን በጋችን 2 መንታ ወልዳለች። በጣም የሚያስደስት ዜና ነው። ግን ምን ተፈጠረ መሰላችሁ? ቺናት ወለደችው። ስትወልድ ሌሊት ነበር የወለደችውና 7 ሰዓት ምናምን ላይ ኃይለኛ ብርድ ስለነበረ እነዚህን በጎች ለይቼ ለብቻ አስቀምጥኳቸው ማለት ነው እና ዘጋውባቸው ቅዝቃዜ እንደገዳቸው ምን ሙቀት ላይ ማለት ነው። ጠዋት አላቃቸውም ማለት እሷ አልወለድኩም አላጠባም አይመለከተኝም ማለት ነው። ስለመጠጠች እነዚህ በጎች አሁን ያጠባቸው የለም። እንዴት አድርጌ ነው ማላመድ የምችለው? እንደዚህ አይነት ነገር ገጥሟችሁ የሚያውቁ ሰዎች ካላችሁ እባካችሁ እርዳታችሁን እንሻለሁ። ምን እንደማደርግ አላውቅም። እንደዚህ አይነት ነገር ይፈጠራል ብዬ አላስብኩም ነበር። እኔ ያው ለቅዝቃዜው ብዬ ነበር የለየኋቸው። አሁን ጉዴ ፈላ ማለት ነው። ምን እንደማደርግ ግራ ገብቶኛል። እናት ሸምጥጣ ማለት ነው። እኔ ይመስለኛል ምክንያቱ እንደወለደች በደንብ መላስ እና ጠረናቸውን ማወቅ ምናምን የነበረባት ይመስለኛል። ወዲያው እንግዲህ እንደተወለዱ እሱ ፈርቶ ዞር ስላረጋቸው መሰለኝ እንግዲህ ሲመጡ ሰርፕራይዝ የሆነችው እንደዛ ግምታዊ ነው። ግን የምታውቁት እስቲ ልምድ ካላችሁ ሰዎች እንድናቀው እንደ እውቀት ይጠቅመናል። እስቲ ኮመንት ላይ ነገሩን ለምን ይመስላችኋል? ከወሰዳቸው በኋላ ሲያመጣቸው እምቢ ያለችው። አሁን ባለፈው በሰይፉ ነበር የሰራ ነው። ሰይፉ ብዙ ተከታይ ያለው። አሁን ግን በእኛ ዩቲዩብ ነው የምንሰራው። እኛ ዩቲዩብ ደግሞ ብዙ ሰው ስለማያየው ብዙ ሰው ካላየው ደግሞ ፕሮግራሙ አልተሳካም ማለት ነው። ለምን አሜሪካም ያለው የትም ያለው አያየውም ማለት ነው።
ስለዚህ እናንተ የምታግዙ ነው። በዋናነት ምንድነው ልክ መጋቢት 6 ጀምሮ 12 ሰዓት ይጀመራል። በየቀኑ የሚሄዱ ተሳፋሪ በሙሉ እንዲመለከተው ማለት ነው። ፕሮግራሙ መጋቢት 6 ጀምሮ ትንሽ ይቀጥላል። 1 ወርም 2 ወርም ሊፈጅ ይችላል። ስለዚህ ከመጋቢት 6 ጀምሮ ተሳፋሪው ረዳቶቹ መንገር እኮ ነው። በቃ ማታ ገብተህ ተመልከት። ዝም ብሎ ከፍቶ መተው ይቻላል። በነገር ጊዜ ከሌላችሁ ልክ 12 ሰዓት ላይ ከፈት ታደርጉታላችሁ፣ ቁጭ ታደርጉታላችሁ። በቃ ከቻላችሁ ደግሞ ላይክ ማድረግ ሼር፣ ልክ እንዲህ ሲሆን በቃ ቫይራል ይሆናል። በጣም የተሳካ ፕሮግራም ይሆናል። አላማቻችን ተሳካ ማለት ነው። አሁን የምታየው እዛ ጋር የተጀመረ ፎቅ አለ አይደል? በዛ ላይ ደግሞ 15 ህንጻዎች እየሰራ ነው በየከተማው በየክፍለ ሀገሩ። አርባ ምንጭ እየሰራ ነው፣ ላሊበላ፣ ቀብሪ ዳሃር፣ በጣም ብዙ ግንባታዎች አሉ። ከ9000 ሰው በላይ እያኖርን በዛ ላይ ብዙ ግንባታዎች በቀን ከ3 ሚሊዮን በላይ ይሆናል። የኛ ወጪ ለዳይፐር ብቻ 1.2 ሚሊዮን ብር ነው የምናወጣው። 300 ዳይፐር አለ ተጠቃሚ። ስለዚህ ብዙ ወጪ ስላለብን ቀላል ነው። በቃ እናንተ አሁን የምታግዙ ነገር ከመጋቢት 6 ጀምሮ በየቀኑ ተሳፋሪ በሙሉ መቄዶንያዋን ከ12 ሰዓት ጀምሮ እንዲመለከተው ማድረግ፣ ከፍቶ መተው ይችላል። ይሄ ካደረግን ጨረስም። እናንተ ደግሞ ትችላላችሁ። ከዛ በላይ ደግሞ ሰዎችን ማስጎብኘት በመምጣት ቅድም አሹ እንዳለው በቀጣይም እየመጣችሁ ብትጎበኙ። ሌላው ደግሞ በየትምህርት ቤቱ ደግሞ አካውንት ተከፍቷል። በተለይ የግል ትምህርት ቤቶች ወደ 1500 ናቸው። እዚህ መጥተው መቄዶንያና በትምህርት ቤቱ ስም አካውንት ተከፍቷል። 1500 የግል ትምህርት ቤት አዲስ አበባ ውስጥ። ስለዚህ በልጆቻችሁ ስም ደግሞ እዛ ማስገባት ይቻላል። የምታውቁትም ሰው ይሄን ሀሳብ መልእክት ንገሯቸው። ልጆች ያሉት ሰዎች በሙሉ በየትምህርት ቤቱ የግል አካውንት አለ የመቄዶንያና በትምህርት ቤቱ ስም። በዛ አካውንት አሁን እዚህ ሰዎች ጎብኚዎች ሲመጡ እየነገርናቸው ነው። የት ነው የምትማሩ እንላቸዋለን። ልጆቻችሁ የት ነው የሚማሩት? እንዲህ ትምህርት ቤት በሉ። በዚህ አካውንት እየገባችሁ በተከፈቱ በልጆች ስም ማለት ነው። ይሄ መልእክት እንድታስተላልፉልን ስለነገሩን ነው። እነሱ የመጣውን ሰው ንገሩ። ምክንያቱም አንድ ሰው ትንሽ ሲረዳ ሌላውም ይከተላል። ያው እንግዲህ መቄዶንያ ፕሮግራም ሊጀመር ነው። ሁላችንም እንግዲህ እንደሰማችሁት ማገዝ ሰፖርት ማለት በገንዘብ የምንችል በገንዘብ እንዳለው ቪዲዮን እንኳን ላይፍ ሲገቡ ምናምን ክፍት አድርጎ እይታ እንዲያገኝ ማድረግ፣ ላይክ ማድረግ፣ ሼር ማድረግ ደግሞ ስልክ ያለን ሰዎች ሁሉ የምንችለው ነው። ይሄን አድርገን ይህን ማገዝ አረጋውያኑን ግዴታ ነው ብዬ አስባለሁ። ስለዚህ ሁላችንም የየግላችንን እንወጣ። በህይወቴ ማረሳት አንድ ቀበሌ ነበረች። እንደውም ሰይፍሻት አስታውሳታለህ። አንደኛው በአርሾ መውረጃ እዛች ስር ቀበሌ ነበረች። በፊት እኛ ቲያትር የምንለማመደው ደግሞ 10 ቀበሌ እዛው ፒያሳ ቲያትር የምንለማመድበት አዳራሽ በዛው ጋር ስለምንወርድ እንገባለን እና ሁሉ ጊዜ አንድ ምግብ ነው የምናዘው። ሰላም ነው ብቻ ወጥ ቤቷ እንዲታዩናል በእንትን በዚች በትንሿ መስታወት ሰላም ነው ምናምን ብለን ገብተናል። አዎ ከዛ ይሆናል አንድ ቀይ ወጥ ይታዘዛል። አንድ ቀይ ወጡ መጥቶ ሊያልቅ ነው። እሻታው እያለ ነጽዬ አጥንት እንዴት እንደሚተርፍ እኔ እንጃ። አዎ ይተርፋል እንዴ ድራሹን አጥፍተነዋል እኮ። አንዴ እንትን ፊልም ሰራን ስለማይዘነጋ ውለታ። እሺ ካርሎ ይባላል እና የሚገርም በቃ ያኔ የሰራነው ፊልም እዚህ ዱከም ነው። እንደውም የዚህ ጥይት ማከማቻው ምናምን እዛ ነው የተቀረጸው የተሰራውና እሱም ፊልም ሰርተን እሱም አደገኛ ክፍያ ከፈለን። ክፍያ ወጣ። እዛ እሱን ብር ይዘናል መጣን ፒያሳ። አንድ ቀይ ወጥ ምን ላይ ነበር ገባና 2 ቀይ ወጥ አለ። ሴትዮዋ ምን ታገ እስከ ዛሬ አንድ መበሉ ይመስላችኋል አሉ። ይገርማል። ጨምሩላቸው ነበር አይያሩ ፈልፈላው ካዝኔ በእናንተ ዘመን ፕሌይስቴሽን የለም ብሎ በጣም አሽላልቷል። ጨዋታ ልንጀምር ነው። እግዚአብሔር ይርዳ። ትገባለህ? ያው ልንጀምር ነው በእናንተ ጊዜ ብሏል። መነጽሩላ አላረግም። በቃ ግባ ኮንትሮለር አምጣ እና ድሮስ ላሳፍራችሁ ነበር ወይ 17 ለ1 ተቀጥቅጫለሁ። ባስኬት አደረገው። በቃ ኳስ ብለን ጀምረን ወደ ባስኬት ቀየረው። በጣም ነው የሚገርመው። ያሁን ልጆች ከቴክኖሎጂ ጋር ያላቸው ቅርበት ከምታስቡት በላይ ነው።
ድሮ እንኳን ለወላጆቻችን ስልክ አስተካክሉ ተብለን የጠቅጠቅ ስልክ የሆነች ነገር አውቀን ስናስተካክል ምን ሊሆኑ ነበር? እኔ ምን አውቃለሁ እንግዲህ ልጆቹ ናቸው አሁን የሚያውቁት ይባል ነበር ያኔ እንኳን። አሁን እኛ ወደዛ እየሄድን ይመስለኛል። አዳዲሶቹ ልጆች እኛ የማናውቀውን ነገር ትንንሽ ልጆች በጣም ነው የሚያውቁትና ልክን እንድታውቅ ነው ያደረገህ ማለት ነው። ዶክተር ጆን ዳንኤል እባላለሁ። እኔ ጋር መታከም የምትፈልጉ ሰዎች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሳቅልኝ ሳቅድሜ ቅድም ጭንቀቴ እንዲቀልልኝ እድሜ እንዲቀል ስልክ አለማወቅ ተጠያቂነት አያድንም። ዶክተር የሚለውን ስያሜ ገንዘብ ለማግኘት ብለህ ያለ አግባብ ተጠቅመሃል። ስለዚህ ዩዘር ኔምህን ቀይር፣ ይህንን ቪዲዮ አጥፋ፣ አለበለዚያ በህግ አግባብ እንጠይቅሃለን። ያበደ ነገር አለ። ዶክተር ጆን ዳንኤል እባላለሁ። አንዳንድ ጊዜ በቃ በዙሪያችሁ ደህና የሚያማክራችሁ ሰው ከሌለ ጥሩ አይደለም። አሁን ሰሞኑን በተለይ በቃ የነ ጆን ዳንኤል ዙሪያ ያለ ብዙ ነገሮች አሉ እንደምታውቁት። ሰሞኑን ከጃኒ ጋር የነበረ ነገር ነበረ። ከዛ በፊት ከእስር ቤት ነው የወጣው። ብዙ አወዛጋቢ ነገሮች እየተፈጠሩ ነውና እነዚህ ነገሮች ደግሞ በሱ ዙሪያ የማያቸው ነገር እኔ አማካሪ ከማጣትና ካለማስተዋል ነውና አሁን ዶክተር ነኝ እያለ በመስራቱ ወይም ማስታወቂያ እንደገና ፕሮፋይሉን በመቀየሩ ብዙ ዶክተሮች ቅሬታ እያቀረቡ ነው። ቤተሰቦች ያበደ ነገር ይዘን እየመጣን ነው። በቅርቡ ይጠብቁ። ያበደ ነገር አለ። ዶክተር ጆን ዳንኤል እባላለሁ። እኔ ጋር መታከም የምትፈልጉ ሰዎች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ስማ እኔ እኮ ይሄ ዶክተር የሚለው ስም ለማግኘት የእድሜን ግማሹን ጸጉሬን ደግሞ የለም ሙሉን ነው የሰጠሁት ለዩኒቨርሲቲ ማለት ነው። አንተ እዚያውን ከመሬት ተነስተ ዶክተር ጆን ዳንኤል ምናምን ትላለህ እንዴ? እዚህ ሀገር ህግ የለም እንዴ? ቆይ ወገን ሪፖርት እናድርገው እንጂ ሰውዬ። ዶክተሮቹ እያሉ ያሉት ነገር ልክ ነው ትላላችሁ? እናንተ ምን ይሰማችኋል? ብዙ ሰው ሲድሮ የሚባለው አፕሊኬሽን ላይ አየነህ እንዴት ነው ዳውንሎድ የምናደርገው ሲሆን እንዴት ነው እኛ መፖሰት የምንችለው ምናምን ብላችሁ ውስጥ ጠይቁኝ ነበርና ሁለት ሶስት ሰው ሲጠይቀኝ ለምን ቪዲዮ አልሰራላችሁም ብዬ ነው። ሲድሮ ላይ እኔ ፖስተትኩት ቅዳሜ፣ ብዙ የፖስተቱ ልጆች ታያላችሁና ግራ ከገባችሁ ቅዳሜ ያልነበረ ላውንች የተደረገው ሶ የቅዳሜው ፕሮግራም ላይ ተጠርተን የሄድን እንግዶች ነበርን፣ ቲክቶከር ምናምን ነገር ማለት ነው። ሶ ለኛ ተሰጥቶን ነው አክሰሱ ተሰጥቶን ነው። ኖርማል ሰው ማግኘት ያንን አክሰስ ከሚፈልግ ከሆነ ሰብስክሪፕሽን ይኖረዋል ነው ያሉኝ። እዚያ ሰብስክሪፕሽኑ 100,000 ነው 200,000 ብቻ እንደዛ አይነት እስከ 400,000 አይ ቲንክ እንደዛ አካባቢ ክፍያ እንዳለው ተነግሮኛል። እኔ በውስጤ ብዙ ያሰብኩ ነገር አለ ስለዛ አፕሊኬሽን ወይም ስለዛ ሶፍትዌር። እናንተ ምን ታስባላችሁ? ስኬታማ የሚሆን ይመስላችኋል ወይ? ኮንቴንት ክሬት ማድረግ ከፈለጋችሁ መፖሰት ከፈለጋችሁ እየከፈላችሁ ነው የመጀመሪያው የሚሆነው ማለት ነው። ግን ያው ጥሩ ነገሩ ላይቭ ላይ ጊፍት ለሚሰጣችሁ ሰዎች ምናምን በቴሌብር ሎካል የሆነ ሰው ያው ዲያስፖራ ያልሆነ ሰው እዚሁ ከቴሌብር ትራንስፈር እያደረገ ጊፍት ይሰጣችኋል ማለት ነው። ሲድሮ ላይ እንትኑም ኢንተርፌሱም አሪፍ ነው። ፊት ለፊት ላይ ያለው ስትገቡ ልታዩ የምትችሏቸው ኮንቴንቶች የኔ ይመጣላችኋል ብዬ አስባለሁ 100%። ብዙ ነው። ስንት ነው? 4 ነው 5 ፖስት ነው ያደረኩት። ይመጣላችኋል፣ ታዩታላችሁ። ብቻ ብዙ ሰው ስላልፖሰተ ይሄን ለማለት ያክል ነው። እንግዲህ ይሄ ሲድሮ የሚባለው አፕሊኬሽን አዶናይ ያስተዋውቆታል። እንደውም የመጀመሪያው ማስታወቂያው ላይ የኔ ነው አይነትም ነገር ስሜት ነበረው። በኋላ ደግሞ አሻሽሎ ከነሱ ጋር መተው አስተዋውቀውታል። አዶናይን መጠቀም የፈለጉት ድርጅቶቹ ምንድነው በጣም ወጣቱ ስለሚከተለው ሶሻል ሚዲያ ላይ ደግሞ በጣም ጊዜውን የሚያሳልፈው የሚሰራው ወጣቱ ስለሆነ በሱ በኩል ለማግኘት ነው ወጣቱን ይገባናል። ስለዚህ በደንብ አስተዋውቀውት ሰዎች እዛ ላይ ለመግባት ፈልገዋል። ግን ምንድን የተለይቶ ይዞ የመጣው ነገር ይሄ ነገር የሚለው ነገር አንድ ነገር ብቻ ነው ለእኔ የሚታየኝ። ምክንያቱም ሎካል የሆነ ሰው ወይንም አገር ቤት እዛው ኢትዮጵያ ውስጥ ያለ ሰው በቴሌብር ምናምን ስጦታ ሊሰጣችሁ ይችላል ነው። ግን እዛ አፕሊኬሽን ላይ አፕሎድ ለማድረግ ሰብስክሪፕሽን ያስፈልገዋል። ብዙ ብር ተከፍሎ ነው የሚገባው። እንደገና ደግሞ ከፕራይቬሲ አኳያ የዳታችሁን ይጠብቃል አይጠብቅ የሚለውን እንግዲህ ብዙ ትንታኔ እየተሰጠበት ነው። እስቲ እነሱ ቪዲዮዎችን እኔ እውነት ይህ አፕሊኬሽን እንደታሰበው ነው ወይ ይዞ የሚመጣው ነገር ከጀርባው ያለውስ ምንድን ነው የሚለው በጣም ወሳኝ ነገር ነውና ይህን አፕሊኬሽንስ የሰሩት እነማን ናቸው የሚለውን ስናይ ኢንፍራቴክ ሶፍትዌር ሰርቪሶች ናቸው ማለት ነውና ኢንፍራቴክ እንግዲህ ሲድሮ የመጀመሪያው አይደለም። የአዲስ አበባ ትራፊክ ማኔጅመንት አፕሊኬሽንም
ከዚህ በፊት በእነሱ ነው የተሰራው እንደምታዩት ማለት ነው። ስለዚህ ሲድሮን ሲሰሩ የመጀመሪያቸው አይደለም ማለት ነው። ይህንን ነው አንደርላይን ማድረግ ያለባችሁት ወንድሞቼና ይሄ ኢንፍራቴክ ሶፍትዌር ምንድን ነው የሚለው ማየት አለብን። ኢንፍራቴክ ሶፍትዌር ሰርቪስ እንግዲህ ብዙውን ጊዜ ኢንፍራቴክ በመባል የሚታወቅ ሲሆን ቴክኖሎጂ ካምፓኒ ነውና ሶፍትዌር ዲቨሎፕመንት የመሳሰሉ ነገሮች፣ የአይቲ ማማከር እንዲሁም ደግሞ ኢንፍራስትራክቸር ማኔጅመንት ሰርቪስ የመሳሰሉ ነገሮች የሚሰጥ ነው ማለት ነው እና ኩባንያው የተመሰረተው ከዋና ዋና የቴክኖሎጂ ኩባንያ ልምድ ካላቸው መሐንዲሶች ሲሆን በተለያዩ ዘርፎች ላሉ ንግዶች የተበጀ ፈጠራ ያላቸውንና እንግዲህ ጥሩ ይሆናል ብለው የሚያስቧቸውን ሶሉሽን ፎር ቢዝነስ የሚባሉትን ነገሮች ይሰራሉ ማለት ነውና ኪ ፊቸርስ የሚለውን ስናይ ደግሞ ድርጅቱ ብዙ አይነት መፍትሄዎችን እንደሚሰጥ፣ ደንበኞችን እንደሚያረካ፣ ፍላጎታቸውን እንደሚያሟላ ያሳያል። እንዲሁም ኤክስፐርት ቲም አለው። ቡድኑ ልምድ ያላቸው ባለሙያዎችን ያቀፈ ሲሆን አንዳንድ አባላት እንደ አፕል፣ ናቪዲያ እና ኢንቴል ካሉ የቴክኖሎጂ ግዙፍ ቦታዎች የመጡ ልምድ ያላቸው ናቸው ማለት ነው። ይሄ ከአዶናይ ጋር ቆሞ የምታዩትም ሰው ጭምር እሱ ነው ዋናው ማለት ነውና ዴታ ኮሌክተሮች ናቸው ልትሏቸው ትችላላችሁ። እና ቀላል አይደለም ከአፕል ካምፓኒ መጣ ማለት ነውና ኢማጂን። እና ከዚህ በፊት እሸቱ ላይ ቀርቦ ነበር የዛሬ ዓመት ይሄ ሰው ልክ እንደመጣ ማለት ነው። ትልቅ አቀባበል ተደርጎለት ትራፊክ ማኔጅመንቱን እንዴት እንደሚያዘምነው፣ እንዴት ዲጂታላይዜሽን እንደሚያደርገው፣ ብዙ ነገር በአጠቃላይ ሰርቪላንስን እንዴት እንደሚያስፋፋ፣ ቁጥጥርን እሸቱ ማስታወቂያ ሰርቶለት ነበር። አነጋጋሪ ማስታወቂያ ማለት ነውና አሁን ላይ ደግሞ ሲድሮ አፕ በሚባል መጥቷል ማለት ነው። ማንን ይዞ? አዶናይን ይዞ ማለት ነውና ይኸውላችሁ እዚህ ጋር በደንብ ከኒጋው ነው በጣም ወሳኝ ነገር ላሳያችሁ ስለሆነ ማለት ነው። የሲድሮ አፕ ዴታ ኢዝንት ኢንክሪፕትድ ይላል ማለት ነው። በቃ ዋናው ፖይንት እዚህ ጋር ነው ማለት ነው። ሜን ፖይንቱ ኢንፍራቴኮች እንግዲህ በዴታ አይታሙም፣ ግን እዚህ ጋር ዴታችንን አላስጠበቁልን። በአዲሱ ሲድሮ አፕ ሚሊዮነር ትሆናላችሁ በተባለበት አፕ ማለት ነው። ሚሊዮነር እንድትሆኑ ነው ይሄ አፕሊኬሽን የተሰራላችሁ በተባለው አፕ ላይ ማለት ነው። እንደምታዩት ዴታ ኢዝንት ኢንክሪፕትድ ይላል ማለት ነውና ግን የሚገርማችሁ ነገር ከሚሰጧቸው ኮር ሰርቪስ ዋና ሰርቪሶች መካከል ኢንፍራቴኮች ማለት ነው ከስተም ሶፍትዌር ዲቨሎፕመንት፣ ዲዛይኒንግ ኤንድ ዲቨሎፒንግ ቴይለርድ ሴኪዩር ይላል። አያችሁ፣ ሴኪዩር ኤንድ ስኬሌብል አፕሊኬሽንስ የተበጁ ደህንነታቸው የተጠበቀና እንግዲህ ጥሩ የሆኑ አፕሊኬሽኖችን መንደፍና ማዘጋጀት ነው ስራቸው። ግን እዚህ ጋር ደህንነቱ የተጠበቀ አፕሊኬሽን አይደለም ያዘጋጁልን ሲድሮ አፕ ማለት ነው። ይሄው ዳታ ኢዝንት ኢንክሪፕትድ ይላል ማለት ነው። በተለይ በጣም ሲሪየስ ሆኖ መታየት ያለበት የዳታ ጉዳይ ነው። የራስ ዳታችሁን ሴቭ ማያረግ ከሆነ ዓለም ላይ በሚያጨቃጭቀው እሱ ነው። አፕሊኬሽኖች ላይ የእናንተ ሚስጥር የእናንተን ዳታ ለማንም አሳልፎ መስጠት የለበትም ማለት ነው። እዚህ ላይ ግን ያኛው ሴኪዩር አይደለም ነው አንዱ የሚነሳው ሀሳብ። ሁለተኛ ደግሞ ሰብስክሪፕሽን ከፍላችሁ እስከሆነ የምትገቡት ድረስ እንዴት ነው እናንተ ሚሊዮነር የሚያደርጋችሁ ነው። ከፍላችሁ ነው የምትገቡት። ከዛ በኋላ ለቃላት ለማስታወቂያ ያክል ብቻ ነው የሚሊዮነር። ይሄን ስል ሁሉ ነገር ለመቃወም ሳይሆን አንድን ነገር አጢነን መግባት ስላለብን ነው እንጂ ብዙ እድል ይዞ የመጣም ነገር ሊሆን ይችላል። አሁን ግን የሚታየን ይሄ ነው። ሁላችሁም ሲድሮ ስለሚባለው አፕሊኬሽን ሰምታችኋል ብዬ አስባለሁ። ነገር ግን እዚህ ጋር አንዳንድ መወራት ያለባቸው ችግሮች አሉ። በመጀመሪያ ደረጃ ይሄ በጣም የሚበረታታ ነገር ስለሆነ አዶናይንም ኢንፍራቴክንም አፕሪሼት ማድረግ ያስፈልጋል። አሁን ደግሞ በእውቀት ቴክኒካል ነገሮች ላይ ገብተን ያሉትን ችግሮች ማንሳት ያስፈልጋል። የመጀመሪያው ነገር ይሄ ሶሻል ሚዲያ ነው፣ ዝም ብሎ ተራ ዌብሳይት አይደለም። ለዚህ ደግሞ ዳታ ሴንተር ያስፈልጋል። ዳታ ሴንተር ስላችሁ ዝም ብሎ ተራ ሰርቨር አይደለም። ቪዲዮዎች የሚቀመጡበት፣ ኢንኮድ የሚደረጉበት፣ በኤአይ የሚመሩ አልጎሪዝሞች ራን የሚደረጉበት በጣም ወሳኙን ስራ የሚሰራው ፓርት ነው። ቲክቶክ በራሱ እንደዚህ እንዲሰራ የሚያደርገው በየአህጉሩ ያሉ እንደዚህ አይነት ዳታ ሴንተሮች ናቸው። ታዲያ ይሄ ስንት ይፈጃል ካላችሁ እንደ ማስፋፊያ ለሳውዝ አሜሪካ ብቻ እየተገነባ ያለው 37.7 ቢሊዮን ዶላር ነው የሚፈጀው። ታዲያ ቲክቶክም ሲጀምር እኮ በትንሹ ነው የጀመረው ካላችሁ ቲክቶክን የጀመረው ባይት ዳንስ የሚባለው ካምፓኒ የዛኔ 75 ቢሊዮን ዶላር ወርዝ ያደርግ ነበር። እውነቱን ለመናገር ግዴታ ይህን ሁሉ ወጪ ማውጣት አስፈላጊ አይደለም። ሰርቨሮችን መከራየት ይቻላል። ነገር ግን ቅድም ያሳያችሁን ሰርቨር ፍራክሽን ኦፍ ዴር ካፓሲቲ እንኳን ኦን ለማድረግ በኪራይ በአመት እስከ 8.4 ሚሊዮን ዶላር ወጪ ያስፈልጋል።
እነዚህ ነገሮች ከተቻሉ እሰየው። ነገር ግን ዝም ብለን ቺፕ የሆኑ ሰርቨሮች ላይ እነዚህ ነገር የምንሞክር ከሆነ የመጀመሪያው ቀን ላይ ነው ክራሽ የሚያደርገው፣ ኦቨርሎድ ነው። በቀላሉ እንድትረዱኝ በሀገር ደረጃ ያለው ትምህርት ሚኒስቴር እንኳን የተማሪዎች ውጤት ሲወጣ ቢያንስ 100,000 ተማሪዎችን በአንድ ጊዜ ሃንድል ማድረግ የሚችል ዌብሳይት ሆስት የሚያደርግ ሰርቨር የላቸውም። ፕላስ ይህንን ሃንድል ማድረግ የሚችል አልጎሪዝም አለን ወይ ነው። ቻይኖች ቢውልድ ያደረጉትን አልጎሪዝሞች አሜሪካኖች ራሱ መስራት አልቻሉትም ነበር። እነዚህን አልጎሪዝሞች ማበልጸግ ሌላ ታሪክ ነው፣ እሱን ተውት። ነገር ግን በስነስርዓት እንኳን ኢምፕሊመንት ካልተደረጉ እንኳን ትክክለኛውን ቪዲዮ ለተመልካች ማቅረብ ይቅርና በመጀመሪያው ቀን ነው በማይሆኑ ቪዲዮዎች ፕላትፎርሙ የሚጥለቀለቀው። ፕላስ ይህ ቃል እየተገባ ያለው የክፍያ ሞዴል እንኳን ለስታርታፕ አፕሊኬሽን ይቅርና ጉግል ራሱ አፎርድ ማድረግ አይችልም። ከዚህ በተጨማሪ የሞዴሬሽን ጉዳይ፣ የዩዘር ኢንተርፌስ ጉዳይ፣ የከስተመር ሰፖርት ጉዳይ በጣም ላርጅ ስኬል ስለሆነ ጥያቄውን በዛ ልክ ይበዛል። ይህንን ሁሉ ኦቨርካም ማድረግ ብንችል እንኳን ይህን ፕላትፎርም ሊያስቀጥል የሚችል ኢንካም ከሀገር ውስጥ አድቨርታይዘሮች ሊገኝ ይችላል። ካልተቻለ እንግዲህ ጋሼ ሀፍቱ ስቴፒን ማለት ነው። እዚህን ጥያቄዎች እንግዲህ ሳያስቡት ቀርተው ነው ብዬ አላስብም። ምክንያቱም ይሄ ተራ ዴሊቨሪ አፕ አይደለም፣ ሶሻል ሚዲያ ነው እና ደግሞ ወደፊት እንግዲህ እነዚህ ጥያቄዎች እንዴት እንደሚመለሱ ምናይ ይሆናል። ለማንኛውም እኔ ፐርሰናሊ ዝግጁ ነኝ። ኤኒዌይ ወይ ሰፖርት ለማድረግ አፑንም ዳውንሎድ አድርጌዋለሁ፣ እናንተም አድርጉት። አሁን ዝም ብሎ ጫፍ ይዞ እንደሚነዳ ብዙ ሰው እንዳለው ሁሉ ደግሞ የሚጠይቅ የሚመረምር ብዙ ምድር ስላለ ለመጠየቅ ለመመርመር አሁን እንዴት እንደቀለለ ታውቃላችሁ። ስለ አንድ ነገር ለማወቅና ቴክኖሎጂው ላይ ኤአይ ላይ ምናምን ላይ ቻትጂፒቲ ላይ ምናምን እየወሰዳችሁ ብዙ ነገሮችን ማጣራት ይቻላል። እና እኔ እንደ አንድ ኮንተንት ክሬተር መኖሩ ደጋፊ ነኝ። ምክንያቱም እንደዚህ ሶሻል ሚዲያዎች በበዙ ቁጥር ሁላችንም እዛ ሶሻል ሚዲያ ላይ ስራዎቻችንን እንሰራለን ማለት ነው። ስለዚህ የምንጠቀምበት እስከሆነ ድረስ ግን ደግሞ ተጓዳኙ ነገር ምንድነው የሚለውንም ማየት ያስፈልጋል። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሪ ነው ምላችሁ ችግር አለ፣ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን፣ የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። እነዚህ ጥያቄዎች ተነሱ አይደለ? ካምፓኒው መጥቶ ምን ሰራው በዚህ መልኩ ነው፣ ዳታችሁን በዚህ መልኩ ነው ሴቭ የምናደርገው የሚለውን ነገር በደንብ ቶሎ መጥተው መመለስ አለባቸው። ምክንያቱም ስታርታፕ እስከሆኑ ድረስ ሰው አሁን እኛ ይሄን ኔጌቲቭን እያየን እንዳይሸሽ እንዳይፈራ ማለት ነው። ትክክለኛ እውነት ካላቸው መጥተው ማስረዳት ይጠበቅባቸዋል። ጥሩ ከሆነ ሁላችንም እንጠቀማለን። ነገ ከነገ ወዲያ እዛ ላይ ልንገኝ እንችላለን። ግን ይሄን ነገር ማየት እንደገና ደግሞ ለእኛ ሀገር ስለሆነ የተዘጋጀው ትክክለኛ ከሆነ ደግሞ ሰፖርት ማድረግ አለብን ማለት ነው። እኔ አሁን የጾምኩ አይደለም ብዬ ተናግሬያለሁ። ሁለተኛ ያለሁበት ሀገር የሙቀት ሀገር ነው። ከዚህ በላይ ልለብስ አልችልም። ሶስተኛ እኔ ስንት ጊዜ ለፍቼ ሰርቼ ልዝናና በመጣሁበት ሰው ምን ይለኛል ብዬ ለዛውም 2 ዓመት እንቅልፍ እንዳልተኛ አድርጎ ላስቀመጠኝ ሰው ህይወቴን ገሃነም ላስመሰለብኝ ሰው አልጨነቅም አለኝ። ከደበረሽ መውጣት ከደበረሽ አለማየት ነኝ እሺ፣ እንጂ እኔ ለራሴ እንጂ ከዚህ በኋላ አላረገውም። አንቺ ማታረጊውን ነገር እኔን አርጊያት በይ። አንቺ እዚህ ድረስ መተሽ አታረጊውም። አንቺ ራስሽ አንቺ you think ለሰው ጨራ ነው ይሄን ሁሉ ነገር ያደረኩት? ግን በክብር ስለሆነ አክብሬሽ ነው። እሺ እኔ ማለት በክፋት እንዳታይብኝ። አንቺ በጣም በክብር ግን you have to understand ይሄ ነው ማለት ነው። ፖስት ሳላረግ እንደፈለኩ ሆኖ ምን ማስፈልግ ነበር? ፖስት ስላልኳት እኔ ደግሞ ፈጣሪ ነው አታለል እናንተ እንትን ቢል ፈጣሪ እንትና ያርቀኝ ተታለ አንቺ ነው እኔ የምፈልገው አንቺ ነው። ኦኬ በመጥፎ እኮ አላለችኝም፣ በጥሩ ነው አላለኝም፣ አላለችኝም፣ አላየሁትም። ስሙን በጥሩ ነው ላይ ያናገረችኝ የነገረችኝ እሱ አሁን ጥሩ በማሰብ ነው። እና አይ ሪስፔክት ዩ ቴንክ ዩ የኔ እህት በእውነት ከምሬ። ባምቢ አበሻ እንግዲህ ከዛሬ ስንት ዓመት በፊት የተፈጠረባት ነገር ታውቃላችሁ ብዙዎቻችሁ ብዬ ገምታለሁ። ከዛ በኋላ እንግዲህ በሚደርስባት ትችት ምንም ያው ጥፋት ብታጠፋም በጣም ከባድ ጊዜ እንዳሳለፈች ይታወቃል። ወደ አምላኳም ተመልሳ ሰላሟን አግኝታለች። አሁን ደግሞ
ሶሻል ሚዲያ ላይ ብዙ እየበዛች ነው። የምታደርጋቸው ነገሮች ግን ደስ አይሉም። ያን ጊዜ አልፈሽ ለምን ደስ ትሆኛለሽ የሚል ደግሞ ሰዎች ይጽፋሉ፣ በፖዚቲቭም አንዳንዱ በኔጌቲቭም። እሱ ነገር እየረበሻት ይመስለኛል ተመልሶ። እሷም ደግሞ ልክ በዛው ሊሚት ብታረገው ፕራይቬት ነገሮቿን ብታረጋቸው አሪፍ ነው። ለሰው አልጨነቅም የሚባለው አባባል አንዳንድ ጊዜ ካልተጨነቁ ደግሞ ወይ መልስ አለመስጠት ይሻላል። ፖስት ካደረግን አንድ ነገር ፖስት የምናደርገው ለሰው አይደል? ለዛ ሰው ፖስት ስናደርግለት ያም ሰው ሪያክት ያደርጋል። እዛ ፎቶም ይሁን ቪዲዮም ይሁን ሲያረግ ደግሞ ወይ መልስ በአግባቡ መስጠት ነው፣ ካልሆነ ወይ ዝም ማለት ነው። ለሰው አልጨነቅም የምትለዋ ነገር ግን ጥሩ አትመስለኝም። የምንኖረው አንድ ላይ ስለሆነ መጨነቅ ሳይሆን በቃ በማክበር ሰውን ኮንተንት ክሬተር እስከሆንሽ ድረስ እንደዛ ብታረጊ አሪፍ ነው። የኔ ምክር ነው። ለመናገር ስራዬ በጣም እየናፈቀኝ ነበረ። እንደውም በዚህ አጋጣሚ ላንሳውና ብዙ ሰዎች ስራ ለቃለች ይላሉና እመኑኝ፣ እኔ ይሄንን የምነግራችሁ ከእናንተ ተደብቆ የምናደርገው ምንም ነገር አይኖርም። ስለዚህ አዲስ ነገር ካለም ተነጋግረን አውርተንበት ለእናንተ ማድረሰናችሁ ነው እንጂ አለሁኝ። ስለዚህ አሁንም የበለጠ ብዙ ስራዎችን እንሰራለን። ግን ደግሞ ጠይቃችሁ የት አለሽ ላላችሁኝ በሙሉ ይሄው መጥቻለሁ። ስለጠየቃችሁኝ ደግሞ የት ነሽ ስላላችሁኝ አመሰግናለሁ። እነ ዳኒ በደንብ አልተናገሩም መሰለኝ። ማንኛውም ይሄ ሁሉ በጣም አመሰግናለሁ። እኔም በጣም የምወደው ስራዬ ጋር ተመልሼ ስለመጣሁ በጣም ደስ ብሎኛል። ናፍቆኝ ነበር። የኛ ስራ ሱስ ነው። የሆነ ታይጣላችሁ ነው ምንድነው። አንዳንድ ጊዜ ከስራነቱ ባሻገር አንደኛ እንደ ቤተሰብ ነን እዚህ ስንሰራ ከሁሉም ጋር ከጀርባ ካሉትም ፊት ለፊት ካላችሁትም ከእናንተ ጋር። ከዛ ውጭ ግን ዮናስ ይላል ሁሉ ጊዜ ካሜራውን ሳየው ባለቤቴን ነው የሚመስለኝ ይላልና እኔ እንኳን ባለቤቴን ባልልም በጣም አፈቅረዋለሁ ለማለት ፈልጋለሁ። እዚህ አጋጣሚ በጣም ሱስ ነውና ሳላቀው ሁሉ በጣም ከካሜራ ስለራኩኝ እንደ ስልኬ ለራሴን እየቀረስኩ ነበር። አሁን እንትን ይሄድኩ ነው ምናምን ብዬና እያሳቀኝ ነበር። ወይ ጉድ እያልኩኝ ነበርና ተመስገን ነው። ሳምንት ሁሉ ጊዜ እንላለን መተን እዚህ ጋር ስንቀመጥ በፈጣሪ ቸርነት ነውና እግዚአብሔር ደግሞ አቅሙን፣ ጉልበቱን፣ ጥንካሬውን፣ መጽናናቱን ሰጥቶን ከፍ የምንልበት ጊዜ እንዲሆንልን ምኞታችን ነው። ብዙ ነገር አድርጓል ልደቱ። ግን ካደረጋቸው ነገሮች በጣም ከባዱና ባያደርገው ይሻል የነበረው ነገር ምንድነው መሰለኝ? እኛ ኮሊጎቹ እስር ቤት ተቀምጠን እሱ ደጅ ሆኖ በመጽሐፍ ይቀጠቅጠናል። ታምናለህ? ላይክ መልስ መስጠት በማንችልበት በሚዲያ ይቀጠቅጠናል ማለት ታሳሪዎቹን ማለት ፊት ለፊት ተገናኝተን እየተከራከርን ቢሆን እሱም ባያደርግ ጥሩ ነበር እላለሁ። ኤኒዌይ ግን ታሰርንና እንደወጣን በስንተኛው ቀን እዚህ ከቤኬክ ቤት አገደም አንድ የሆነች ካፌ ነበረች፣ ብቻ ጠርቶኛል ስሙ እና እዛ ቁጭ ብዬ ከጓደኞቼ ጋር ስልክ የዲያስፖራ ስልክ ነው ትዝ ይለኛል በፈታን 4-5 ቀን ውስጥ ነው ስልክ ይዤ ወጥቼ ተደግፌ መኪና ላይ አወራለሁ። ከዛ የሆነ ሰው መጥቶ መኪናውን ይዞራታል ማለት ነው። እሺ ቆይ እሺ እሱ መኪና ነው እሺ ልትነበብኝ ነው ገና ጠጋብና እንዴ ዞር በይ እንዴ ሌላ እስከምዞርለት ይጠብቃል። ቆይ ቢዝቆን እንዴ ልታኮርፈኝ ነው እንዴ ገና ያኮርፍ ይፈልጎ ነበር። መኮራረፍ አይጠቅምም አይነት ነገር ነው። አሁን ኖርማል ሰው ሆኛለሁ ብላ ብርቱካን ሚደቅሳ ስታወራ ነበር። ካወራቻቸው ሀሳቦች አንዱ የገረመኝ ምንድነው ኖርማል ሰው መሆኔን ያረጋገጥኩት የሆነ ቦታ አየርኩ የሆነ ሰው እጄን ጎትቶ ቢራ ካልጠጣሽ ብሎ ይዞ ቁጭ አድርጎኝ አያውቃትም። እሷ ምርጫ ቦርድ እንደነበረች ፖለቲካ ውስጥ እንደነበረች ምንም የሚያውቀው ነገር የለም ሰውየው። ስለዚህ ጎትቶኝ አለቅም ብሎኝ ምናምን እንደዛ ሲያረጋኝ በቃ ይሄን ያህል ኖርማል ሰው ውስጥ ኖርማል ሰው ሆኛለሁ ማለት ነው ተረስቻለሁ ብዬ አሰብኩ ትላለች እዚህ ላይና ሰሞኑን ከምርጫ ጋር ተያይዞ ብዙ ነገሮች እየተነሱ ነው። እንግዲህ አዲስ ልጅ ደግሞ መታለች ሚስጥረ ስላሴ የምትባል በድፍረት የምትናገር። እስቲ ስለሱ አንዳንድ የተሰሩ ቪዲዮዎችን ስለ ምርጫው ምናምን እኔ ምርጫ ቀስቀሳ እኔ ግንዲየ የመወዳደሪያ ምልክቴ አንቀፎ ሲሆን ለክትፎ ያለኝን ንማጀ ማን ነው ፍቅር ያመለክታል። እንደው መርጣችሁኝ ታሸነፍኩ ብሔራዊ መዝሙራችን ላይ የወራይ ሰመሌ አይ በሬ የሚል ማስጨምር ሲሆን የቆጮ የዳቧ የወደረ የቼፋት ተደራሽነት ላይ ጠንክሬ ይሰራለሁ።
ሀገሪቷ ላይ የአርሰናል ማሊያ የሚባል ነገር እንዳይለበስም አደርጋለሁ። ፓርቲቱ ይቀጥላል። ወደ ሚስጥረ ስላሴ ቪዲዮ እንመለሳለን። ግን ይሄ አሁን ያለን የአንዳንድ ቅስቀሳዎች በጣም ነው የሚገርሙት። በቃ ሚራክል ነው የሚመስሉት የሚሏችሁ ነገሮች በቃ በጣም ከባድ ሊሆኑ እንደማይችሉ አሁን ብዙ ልምድ ስላለን ልክ ለዛም ነው ይሄን ያለው። እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ፣ ለቃሚዎች በርጫ፣ ለፈረሶች ፍጥነት፣ ለአህዮች እርግጫ፣ ለአርሰናል ደጋፊ አራቱንም ዋንጫ በነጻ እድላለሁ። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔን ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነጻ ሰጣለሁ እንዲዋጣላችሁ። ለሚመጣው ምርጫ እኔን ብትመርጡ ሔዋኔና አዳሜ አልጋ ቤት በነጻ ሰጣችኋለሁ ቅዳሜ ቅዳሜ። ስለዚህ ምረጡኝ ከብዙ በጥቂት ይሄ ነው ምኞቴ፣ ፍላጎታችሁ ነው ምርጫ ምልክቴ። ሌላው የዚህ እንትን ወርቃማው ፓርት የዚህ ክርክር ወርቃማው ፓርት ወይንም እኔ የጣመኝ እዚህ ክርክር ላይ ሚስጥረ ስላሴ መኖሯል። ሚስጥረ ስላሴ በጣም ቆንጆ ከቀረቡት ከሁሉም ከሰባቱም አወያዩን ጨምሮ ከስምንቱም ተናጋሪዎች ምርጧ ተናጋሪ ነበረች። ሐሳቧን በትክክል ስታስረዳ ነበረ። ሊባል የማይገባ ነገር ሲኖር ሊባል የማይገባ እንደሆነ ትገልጻለች። ማለት ያለባትን ትላለች፣ መጠየቅ ያለባትን ትጠይቃለች። ምናልባት ከወይዘሮ ብርቱካን ሚደቅሳ በኋላ በኢትዮጵያ የፖለቲካ ሰማይ ስር ብቅ ያለችው ፀሐይ ሚስጥረ ስላሴ ሳትሆን አይቀርም። ያ የተወሰኑ ደስ የማይሉ ነገሮች አሏት። ለምሳሌ የማቹሪቲ አቀራረብ ምናምን ይሄ ከስሜት ኢሞሽናል ኢንተለጀንስ ጋር በተያያዘ የተወሰኑ ሊነሱ የሚችሉ ነገሮች ይኖራሉ። ግን ወጣት ናት አትርሱ፣ በእኛ እድሜ ምናምን ያለች ልጅ ናትና እሱን የምታስተካክል ይመስለኛል። እና ምርጥ በቃ ከዚህ ከምርጫው ለውጥ ይመጣል ሪጅም ቼንጅ ምናምን አልጠብቅም እኔ። ግን ልክ እንደ ሚስጥረ ስላሴ ኦር ሌላም ደግሞ እስካሁን ያላየ ነው ፕሮግረሱ ሊያሳየን የሚችል በኢትዮጵያ ፖለቲካ ላይ ሊጎላ የሚችል ሰው ግን ሊያመጣልን ይችላል። ወደፊት የሚጠቅመን ሰው ሊያመጣልን ይችላል የሚል እምነት አለኝና በዚህ መልኩ ተረድቼዋል። እንግዲህ ፖለቲካ ፓርቲዎች ክርክር አድርገዋል ፋና ላይና 97 ላይ እንግዲህ ነበረ በጣም እስኪያስገርመን ድረስ ክርክር የነበረው። ከዛ በኋላ ብዙም የለም ምናምን። አሁንም እንደዛው ነው። ግን እዚህ አሁን አዲስ ልጅ መታለች፣ ያው ሚስጥረ ስላሴ የምትባለው በጣም ድፍረቷ በጣም ኃይለኛ ድፍረት ነው። ያው ልጅነቷ ምናምን ሊሆን ይችላል እንግዲህ አላውቅም። የፖለቲካውን ምናምን ለመተንተን ሳይሆን ሁኔታዋ ግን በድፍረት ያለውን ነገር ስትናገር ነበረ። ከዛ በኋላ ግን ይህን ክርክር ካረገች በኋላ አንዳንድ ቦታዎች ላይ ኢንተርቪው ተደርጋ ነበር እና እዚህም አምጥቼ አይተነዋል ምን ብላ እንደነበረ ከዚህ በፊት እና እዛ ላይ የሰጣቸውን አስተያየቶች እንስማት። እርሶን የመሰለ መሪ ስለሰጠን እግዚአብሔር ይመስገን። እርሶን በአካል በማየቴ በጣም ደስ ብሎኛል። ለምን የብልጽግና አባል አይሆንም? ሲሪየስሊ ምለ ፈጣሪን የምታመሰገንበት ብዙ ነገር አለ። ተቃዋሚ ነኝ እያልክ አሁን ህዝብ ስለመሞቱ መሪውን ማመስገኑ ነው። መሪውን ማመስገኑ ሳይሆን እግዚአብሔርን ማመስገኑ በዛ ምክንያት ፊት ለፊት ስለተያዩ መሪን ስላየው ብሎ እግዚአብሔር ማመስገን አይጠበቅበትም። ብዙ የሚያመሰግንበት ነገር አለ ነው ነገሩ። እሱ ውስጥ ዲቴል አልግባ። ግን ብዙ መነሳት የነበረባቸው ነገሮች አሉ እንደ ፖለቲከኛ። ለምሳሌ ጦርነት ለምን እንዲቆም አትሰሩም? ለምን የኑሮ ውድነቱን አታረጋጉም? ገብተዋል። እንደዚህ አይነት ጥያቄዎች አሉ። ስፔሻሊ የወከለ ህዝብ ካለ አለ ብለህ ስለሆነ የምታምነው ፖለቲከኛ የፖለቲካ ፓርቲ ስትሆን እና እዚህ ፖድካስት ላይ ምን ብሎ ይጠይቃታል? አትፈሪም ወይ በዚህን ያክል ድፍረት የምትናገረው አትፈሪም ወይ ተብላ ተጠይቃ ነበር። የሰጠችውን ምላሽ ስሙት። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩት። ገብቶሃል? ያው ልዩነቱ ፈርቼ ይተዋለሁ ወይስ አልተውም የሚለው ነው እንጂ እንደ ሰው ከዛ ደግሞ እንደ አንድ ሴት ያስፈራኛል። ማን እስር ቤት መግባት ይፈልጋል? እኔ አልፈልግም።
እስካሁን ብልጽግናን የመሰለ ፓርቲ አላየውም። የተናገረውን እያደረገ በተግባር እያየን ነው። ነገር ግን ጥያቄ አለኝ። እሱ ምንድነው? ሁሉም የብልጽግና ደጋፊዎች የስንዴ ነዶ ይዘው የሚወጡ ከሆነ የሚቀጥለው ሲዝን ላይ አንራብም ወይ? እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይ ያደርጋችሁ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።